ሶመር ከቱርካን ጋር የነበረውን አስገራሚ የሚጣፍጠውን የፍቅር ጊዜ ለመመለስ እየታገለ ነው ያለው። እንደውም መጀመሪያ ከነበረው በጣም በተሻለ መንገድ ብዙ ነገሮች እየተሻሻሉ ናቸው። አሁን በመካከላቸው ልጆች አሉ፣ ኪራዝና ዴፍኒ። ኪራዝን ቱርካን እንደ ራሷ ልጅ አርጋ ከሶመር ጋር አብራ ለማሳደግ እየሞከረች ነው። ሁሉም ነገር ጥሩ በሆነበት ሰዓት ላይ ነበረ ቱርካን በድንገት አንድ የሚገርም ነገር የሆነ መረጃ ጆሮዋ የደረሰው ሲቪ ላይ ለ5 ዓመታቶች ያህል ስትጫወትባቸው ነበረ። እናታቸው ነስሪን የአስደንጋጭ የሰርግ ፎቶ እጇ ገብቶ ከዛ ከሳድቅ ጋር ስትንቀሳቀስ የመኪና አደጋ የደረሰባቸው ዋና ምክንያቷ ሴቪ ላይ መሆኗ፣ ጭራሽ ደግሞ ሙስጠፋ ለዓመታቶች ያህል እውነቱን እያወቀ መደበቁ እጅግ በጣም ነበር ያበሳጫት። ከሷ ጋር ተጣልታ ተደባድባ፣ ነገር ግን በመካከላቸው ሙስጠፋ እንዲሁም ካርታል ገብተው እየገላገሏቸው፣ በተለይ ደግሞ ሙስጠፋ ለእናቱ እየተከላከለላት ነገሩ በጣም ተጋግሎ ነበረ። ቱርካን ወደ ቤት እንደመጣች በቀጥታ ለዳሪያ ነገረቻት። ዳሪያ ሙስጠፋን ከልቧ ሙልጭ አርጋ ነበረ ባንዴ የጠላቸው። እሰራለታለሁ እያለች ነው። ከዛ በኋላ ቱርካን ተደወለላት። ሶመር ልጆቹን ከትምህርት ቤት ይዤ እየመጣሁኝ ነው እንገናኝ እያላን ነበር። የሆነ ቦታ እንደሚገናኙ ይቀጣጠራሉ። በሌላ በኩል ዶኑሽ ከኡዛይ ጋር ወደ ሆስፒታል እየመጣች ነው። ኡዛይ ለዶኑሽ ምርጥ ጓደኛ ቢሆናትም እሷ ግን እንዳልተጎዳችና ከሴርዳር ጋር መለየቷ ምንም እንዳልመሰላት ለማስመሰል ብላ ኡዛይን እንደ ፍቅረኛ እንዲሆኑ ለማስመሰል እየሞከረች ነው። በልጄን ያዘኝና ወደ ውስጥ እንግባ ትለዋለች። ምንድነው ፍቅረኛሞች እንድንመስል እየፈለግሽ ነው? ይሄ ግን ጥሩ አይደለም፣ አልወደድኩትም እያላን ነበረ። ችግር የለም እያለችው እጅ ለእጅ ተያይዘው ውስጥ ገቡ። ሴርዳር ቁጭ ብሎ ነበረ። እጅ ለእጅ ተያይዘው ሲመለከታቸው ደንገጥ ብሎ ቀና ብሎ እያያን ነበረ። ከዛ ለምን ነበር የፈለከኝ አለችው። እኔን ለማግኘት ሰበብ መሆኑ ነው ስትለው እየገባሽኝ አይደለም። ዶኑሽ በመጀመሪያ ደረጃ መታከም የምትፈልጊ ከሆነ እዚህ ሆስፒታል ውስጥ አሁን ያለው ዶክተር እኔ ብቻ ነኝ፣ ሌላ ዶክተር የለም። ቅሬታ ካለሽ ሂጂና አስገቢ፣ ምንም ችግር የለም። ነገር ግን ሌላ ዶክተር ስለሌለ ሪፈራል ወደ ሌላ ሆስፒታል ጽፍልሻለሁ አላት። ሩቅ ነው። ከዛ ኡዛይ እንደዛ ይሻላል አለ። እንደዛ ይሻላል ብሎ ሀሳቡን ቶሎ ሲቀበል፣ ነገር ግን ዶኑሽ ችግር የለም እዚህ ይታከማለሁ፣ እዚሁ ነኝ፣ ችግር የለም ስትል ነበረ። ከዛ ኡዛይ እንዲወጣ ጠየቀ። ኡዛይም ዶኑሽን ካስፈቀደ በኋላ እሺ ስትለው እየወጣ ነበረ። ከዛም በኋላ ይኸውልሽ ከዚህ በኋላ በመካከላችን ያለው ግንኙነት እንደ ታካሚና እንደ ዶክተር ነው፣ ሌላ ምንም ነገር እንዳጠብቂ፣ ሌላ ነገር የለም እያለን ነው። እሷም ጥርሷን ነከሰች፣ እርሱም ጥርሱን ነከሰ። ሁለቱም ፉክክር ውስጥ ነው ያሉት። ከዛ እሷ ቶሎ ብላ ከክፍሉ እየወጣች ነው። ከቢሮ እየወጣች ኡዛይ ያገኛት፣ እያባበለ አቅፏት አብረው ወክ ሲያደርጉ ሲራመዱ እዛ ወለሉ ላይ ሴርዳር ከቢሮ ወጥቶ እየተመለከታቸው ነበር። ይናድዳል። በሌላ በኩል ሶመር ሁሉንም ነገር እርሰት አድርጎ ከልጆቹ ጋር የሚገርም ጊዜ እያሳለፈ ነው። ቱርካንንም አገኛት፣ መጣች። ሁለቱም ተያይዘው ከልጆቻቸው ጋር ወደ ጀልባው እየሄዱ ነበረ። ሚኔ ግን ልጇ ገና መንገድ ላይ በርቀት ስታያት በጭራሽ ልትቀርባት ሁሉ አትፈልግም። ኪራዝ ስታያት ሁሉ ነበር የምትደብቀው፣ ትሸሻታለች። ሚኔ ነገር ጎዳት። አሁን መታ እያለቀሰች ነው። ሳድቅ ለጊዜያዊነት እንድትኖርበት የሰጣት የሆነች ትንሽዬ ቤት አለች። እዛ በፍጥነት ገብታ በሩን ስዘጋው የተመለከተችው የፋቴ ሚስት ወዲያው ነበር የመጣችው። በሩን ልገነጥዩ ነው እንዴ? እዩ በሩ እንዴት እንደተፋፋቀ፣ እዩ እንዴት እንደተላላጠ። ምን እያረግሽ ነው? ቤቱን ትኖሪበታለሽ ወይስ ምንድነው የምታረጊው አለቻትና፣ በእንግዲህ ለማንኛውም እስከ መቼ ነው እዚህ የምትኖሪው? እዚህ ልትጦሪ ነው እንዴ? ቆይ አንቺ በየሆነ ነገር በጭቂስ የሆነ ነገር አምጪ፣ የሆነ ነገር መክፈል አለብሽ ትላታለች። ከዛ ሚኔ ይኸውልሽ ሲጀመር ገና ራሴን ለመቻል እየሞከርኩኝ ነው፣ እየሰራሁኝ ነው፣ ገንዘብ ሳገኝ ሰጥሻለሁ አለቻት። ከዛ ባላ እሷ አምጪ እያለቻት ነበረ። ግን እኮ አቶ ሳድቅ ጠይቆኝ አያውቅም ስትላት፣ አቶ ሳድቅ ስለዚህ ጉዳይ ምን ይመለከተዋል? ምን ሆነሽ ነው? አቶ ሳድቅ ለራሱ በጣም ብዙ ቢዚ የሚያደርገው ነገር አለ፣ በይ አንጪ አለቻት። ሚኔ በሩን ዘጋችና ቦርሷን ከፈተች። ቦርሷ ባዶ ነው፣ ትንሽ ገንዘብ ነው ያላት። እሱን አወጣችና ሰጠቻት። እሷ ከዛ ልብሷ አስከተተችና በይ ደግሞ እንዳታስቸግር የሆነ እከታተልሻለሁ ብላት እየሄደች ነበረ። ሚኔ ተመልሳ ገብታ ማልቀሷን ቀጠለች። ሶመር ከቱርካን ጋር በጭራሽ ሊረሳ የማይችል ጊዜውን ማሳለፉ እንደቀጠለ ነበረ። ነገር ግን ዳሪያ እያበደች ወደ ሴቪሌ ቤት እየሄደች ነው። በሩን ባይል እየደበደበች ነው። ሙስጠፋም ቢሆን እናቱ ቤት ነበር ያለው። በሩን ከፈተላት። የታለቻች እናት የታለች እዚህ ድረስ መጣህላት? ልትከላከልላን ነው? እርስ በርስ ልትከላከሉ ውሸታሞች ስትል ነበረ። አንቺ አፍሽን አትክፈቺ፣ የምታወሪው ነገር ተጠንቅቂ እያላን ነበረ። ሙስጠፋ እኔ እኮ አልፈራም እኮ ታውቃለህ አይደለ? አንተንም እናትህንም አልፈራችሁም። ለአንተ የነበረኝ አክብሮት ከዚህ በኋላ የለም። አንድ ጊዜ አንተ መናቅ ጀምሬያለሁ። ለምንድን ታውቃለህ? ለአመታቶች ስትገለኝ ነበረ፣ ዝም ብላኝ ነበረ። እኔ በእናቴ ሞት ምክንያት ራሴን ሳሰቃይ ነበረ፣ ሳለቅስ ነበረ። አንተ ዝም ብለህ ነበር ስታየኝ ነበረው። ተመልከች ሴት ምን አይነት ህይወታችን ውስጥ ይዛ እንደገባች። ስማ አሁን እኔ ደርሼ እናትህ መጥቼ እንዳከብራት ነው እንደምትፈልገው? ተመልከት እኔ እኮ ቢያንስ እኮ ከአንተ ጋር እኮ አንድ ላይ በልቻለሁ፣ አንድ ላይ ተኝቻለሁ፣ አንድ ላይ ኖሬያለሁ። እንዴት ነው ህሊና? ቆይ አንተ ቢያንስ ቀስ ብለህ እንኳን አትነግረኝም እንዴ? ምን ሆናል? አንተም እኮ እናት እኮ አለ። እንዴት በህመሜ ትሳለቃለህ? እንዴት በህመሜ እንደዚህ ትቀልዳለህ? እያለች ስጮህበት ነበረ። እኛ ምን እናርግሽ? ቆይ አንቺ ምሮ መተሽ ምጮህ እያለች ነበር። ሴቪሌ ከደረጃው እየወረደች ነበረ። ዳሪያ ገና እንዳየቻት በጣም ተሳፈረልኝ ስትል፣ ልጄን አትውቀሹ፣ ልጄ ምንም የሚያውቀው ነገር የለም፣ በቃ እኔን ጥፋተኛዋ፣ በቃ ይቅርታ ጠይቄዋለሁ፣ ያለፈ ጉዳይ ነው። ምክንያቱም ለምን ሁሉ ነገር እንደተፈጠረ ታውቂያለሽ፣ ስለጎዳሽኝ ነበር ስትላን ነበር። ኧረ በቀል መሆኑን ትላታለች። የምን በቀል? ስለምን የምታወሩ ስትላን ነበር። አዎ ልጄን አሰቃይተሹ ነበረ፣ እኛን አዋርደሽን ነበረ። ሲጀመር አንቺ ለልጅ እኮ አትገቢው፣ ነገር ግን ምንም ቢሆን ምንም የልጄ ምርጫ ነሽ ብዬ ተቀበልኩኝ። በቃ ሁሉም ነገር የሆነው በራስሽ ጥፋት ነው ስትላን ነበር። በቀል መሆኑ ነው እያለቻ ነው። ዳሪያ ካልተጣለኝ ብላ ስታስቸገር ሙስጠፋ እያዛት አትንካኝ ብላ ታገለችውና በቃኝ
በቃኝ ሁሉም ነገር አብቅቷል ሙስጠፋ ከዚህ በኋላ ብላ ከጣጣ ውስጥ የነበረውን ቀለበቶች አውልቃ ወረወረቻቸው። በቃ ከዚህ በኋላ ብላ እየወጣች ሙስጠፋ ቆይ ዳሪያ ቆይ አንድ ጊዜ ብሎ በሩጫ እየተከተላን ነበረ። ሶመርና ቱርካን ምን እየተከናወነ እንዳሉ አያውቁም። ጀልባቸው ላይ ቁጭ ብለው እየተዝናኑ ናቸው። ኪራዝ እንዲሁም ዴፍኒም እዛው ጀልባ ላይ ናቸው፣ አብረው ይወራሉ። ከዛም በኋላ ቱርካን ቅድም ስላጋጠማን ነገር ነገረችው። ሙስጠፋ ላለፉት 5 ዓመታቶች ከባድ ነገር ደብቆ አፍኖ ይዞ ለዳሪያ ሳይነግራት ቆይቶ አሁን ግን እውነቱ በራሱ እንደወጣ እየነገረችው ነበረ። ይህም ሴቪ ላይ ለዚህ ሁሉ ነገር ተጠያቂ እንደሆነች ነገረችው። ሙስጠፋ ግን ምን ነካው እንዴት እስካሁን ደስ እንዴት ዝም ይላል? ምን ሆኖ ነው? ቆይ እሱ እንዴት ደበቀ ሁሉ ነገር እያለ እየጠየቃን ነበረ። እኔ እንጃ ስለሚፋቀሩ ይቅር ልትለው ትችላለች፣ እኔ ግን መቼም ይቅር አልለውም። እኔ እንጃ በቃ ብቻ እማዬ በዳሪያ ምክንያት የሞተች መስሎኝ እህቴንም ተቀይሜያን ነበረ፣ ለካ እሱ ነው እያለችው ነበረ። ያሳፍራል በጣም ብቻ እርሹ በቃ ለማንኛውም እኛ እዚህ የመጣ ነው ለመደሰት እኮ ነው፣ ጥሩ ጊዜ ለማሳለፍ ነው እያላን ነበረ። ከዛም ባላ እሷ ሶመር ምን ያን ለማፈቅር ታውቃለህ አይደለ? ይሄ ነገር ህልም እየመሰለኝ ነው አለችው። ስለምንም የምታወሪው እንዴ? ይሄ እኮ እውነት እኮ ነው። እኔና አንቺ ተጣምራናል፣ ከዚህ በኋላ ማንም ይለያየን የለም፣ ድጋሚ ተገናኝተናል እያላን ነበረ። እሷ ግን በጣም ፈርቻለሁ እያለችው ነበረ። ድንገት ሊሰማ ሲል ኪራዝና ዴፍኒ እየጮህ ነበረ። እየተሳሳቁ ወደ እነሱ ይሄዳሉ። ኦዛር ማታ ላይ ወደ ቤት እየመጣ ነው። ነገር ግን የሙስጠፋና የዳሪያ ድምፅ ሲጨቃጨቁ ከሩቁ ነበር የሚሰማው። ዳሪያ አትንካኝ እያለች ነው። ሙስጠፋ ሊያረጋጋት እየሞከረ እነዚህ ደግሞ ምን ሆኖ ነው እያለ ድንገት ኤፌ መጣ። ኤፌ እንደመጣ አያቴ እማዬና አባዬ እኮ እየጨቃጨቁ ነው ይለዋል። አይዞ እያለ እያቀፈው ድንገት ዳሪያ ሙስጠፋን እጠላሃለሁ ስትለው ነበረ። እንዴ እነዚህ ልጆች እያለ እነሱን ለማረጋጋት ኤፌን ለአይላ ሰጥተው ወደ ውስጥ ሊገባ ነበረ። ዳሪያ በቅቶኛል ካንተ ጋር ብላ በቀታ ልብሷን ሻንጣ ውስጥ እየከተተች ነበረ። ዳሪያ ቆይ አንዴ ምን ሆነሽ ነው? ቆይ አንቺ ተረጋጊ እንጂ ቆይ አንድ ጊዜ እያለ ልብሷን እየቀማ እየጣለ ሊያረጋጋት እየሞከረ ነበረ። እሷ ግን ያበቃላት ይመስላል። ከዚህ በኋላ የምትታገሰውም አይመስልም። ምንድነው ምን ያለ አስቸጋሪ ነገር እያሳለፍ እንዳለ ታውቂያለሽ? ምንድነው ቆይ አንቺ ከማዬ ጋር እንደዚህ ያጣመረሽ? ምን ነው እንደዚህ ያጣበቀሽ? ተያት በቃ እያለ ነበረ። ይሄ የእናት ጉዳይ ብቻ አይደለም ሙስጠፋ፣ አንተ ልፍስፍስ ነው ይለ ስማ፣ እኔ በውሸት ላይ የተመሰረተ ህይወት መኖር አልችልም፣ በቃ ይበቃኛል ብላ እንደገና ልብሷን ሻንጣ ውስጥ መክተት ጀመረች። አምራ ነበር ስታለቅስ የነበረው። ስማ እናቴ ሲጀመር ሁሉን ነገር አውቃ ነበር፣ ታውቋን ነበረ፣ ገና እንዳየች ነበር የታወቃት። ነገር ግን እኔ አልሰማኋትም። ምን ይሻለኛል ብዙ ነገር አጥፍቻለሁ ስትል ነበር። ተረጋጊ፣ መጀመሪያ ቁጭ ብለን እናውራ፣ አንቸኩል፣ ምንለያይም ከሆነ እንለያያለን፣ ነገር ግን በቃ አንቸኩል፣ እስኪ ቆይ አንድ ጊዜ እናውራ እስኪ እያለ ነበር። ሙስጠፋ ከኔ ምንድነው የምትፈልገው? አብቅቷል እኮ ነው የምልህ እኮ ምንም አላረክም፣ ምንም የሚፈጠር ነገር የለም ከዚህ በኋላ አብቅቷል እኮ ነው የምልህ። ስማ አሁን ኪስ ውስጥ ምን ያህል ገንዘብ አለ? እስኪ ልጠይቅ፣ እስኪ ምን አለ? ለልጅ እንኳን የሆነ ነገር እንኳን ማድረግ አትችልም? ስማ በዚህ ሁኔታ መቀጠል አንችልም። እየሰማኝ ነው አይደለ? እዚህ አባት ቤት የመጣ ነው እኮ እንደ ስደተኛ ሆነን ነው። እስከ መቼ ነው እዚህ የምንኖረው? መቼ ነው ህይወታችንን የምንቀይረው? እያለች ኦዛር ድንገት ሰማና ገባ። ልጆች ምን ሆናችሁን ለምሮ እንደዚህ የምትጣሉት እያለ ነበር። ታዲያ ከዚህ በላይ ምን ላርጋት ታዲያ? እቺ ልጅ እያበደች ነው በራሷ እያለ ነበር። ሙስጠፋ እኔ ነኝ ያበድኩት ራስ አንተ እኮ ነው ያበድከው በላ ለአባቴ የተፈጠረውን ነገር ንገረውና እሱን ማሳብደው ስትል ነበር። እንዴ ዳሪያ የኔ ልጅ ተረጋጊ እንጂ ምንድነው እንዴ ነገሩ ምንድነው? እንደዚህ መናደድ እኮ አያስፈልግም እያለ ነው ኦዛር። ምንም አልገባው። ሙስጠፋ ደግሞ ምን እየሆነ እንዳለ ለኔ ፍልፊና ነግረኝም እንዴ ታዲያ ምን መጮህ ያስፈልጋል ታዲያ? እኔና አንቺ ብቻ እንፈታው ነበር። እኔ ምንም አላጠፋው ምንም አላረኩም እያለ ነበር። ኧረ ምንም አላረክም እያለች ነው። በጣም እየገፋፋት ነበረ እውነቱን እንድታወጣ። እሷ በመጨረሻ በላል አባቴ የተፈጠረውን ነገር ንገረዋ ስትል ሙስጠፋ ሄዶ ተቀመጠ። ከዛ እሷ ለምን ታዲያ ሄደ ከካርተር ጋር መስራት የጀመርከው? ሆን ብለህ ሰሞኑን ለመበቀል ብለህ አለች። ከዛ ኦዛሬን ሲሰማ ምን እያልሽ እንዳለ ይታወቅሻል የኔ ልጅ ዳሪያ ምንድነው የምትይው እያለ ነበር። ራስ ሂድና ጠይቀው አለችው። ከዛ ኦዛር ደነገጠ። ሙስጠፋ ምንድን ያረከው? እውነት ነው አለው። ሙስጠፋ ከተቀመጠበት ተነሳ። ተናዶ እያየው እውነት ነው ሲሉ ነበር። ና ውጣ እያለ እየጎተተው ከቤቱ ይዞት እየወጣ ነበረ። ውጣ ሲለው ኧረ ቆይ አንድ ጊዜ ሰማኝ ሲሉ ነበር። ውጣ ከዚህ ድጋሚ ላይ አልፈልግም፣ ለአንተ እዚህ አንድም ቦታ የለኝም ድጋሚ እንዳመጣ ሲለው ነበረ። ድሮንም እኔ እዚህ ቤት ውስጥ ቦታም የለኝ፣ እኔ ድሮንም አልነበርኩም አንተ ህይወት ውስጥ እያለ ነበረ። ከዚህ በኋላ ምንም የሚስተካከል ነገር የለም፣ ምንም የሚቀየር ነገር የለም። ሙስጠፋ ከቤቱ እየራቀ ነው ያለው። ሶመርና ቱርካን አሁንም ቢሆን ያን ፍቅራቸውን እያጣጣሙ ናቸው። ሰዓቱ ሄደ፣ መሸ። አብሮ እዛው ጀልባ ላይ አሪፍ ጊዜ እያሳለፉ ናቸው። ቀጠሉ። ካርታል ከቢሮ እየወጣ ነው። ማታ ላይ ድንገት ሙስጠፋ መጣ። ሙስጠፋ ምን ነው በዚህ ሰዓት እያሉ ነበረ። ከዳሪያ ጋር ተጣላሁኝ እኮ እያለው መጠጥ እየቀዳ እየጠጣ ነበረ። ምን ነው በሰላም አለው። ምን ባክ ምንም ሰሞኑን ደህና አይደለችም ዝም ብላ ነው የምትነዘንዘኝ ሲለው ነበረ። ለተፈጠረው ነገር አዝናለሁ። በቀደሙ ጉዳይ ቱርካን ሄዳ ነግራት መሆን አለበት። ለማንኛውም አንተ እዚህ ቆይና ተረጋጋ፣ በቃ እኔ ስብሰባ አለብኝ ልሂድ በቃ ብሎት የሆነ የራስ ዝግጅት ነገር እንዳለበት በስራ ጉዳይ ነግሮት ወጣ። ከዛ ሙስጠፋ ቁጭ ብሎ መጠጣት ጀመረ። ዳሪያ በመጨረሻ ልጇን ይዛ ወደ አባቷ ቤት ተመለሰች። ሳድቅ በር እየከፈተ ነው። ስታንኳኳ ሲያደነግጠ ዳሪያ ምን ነው በዚህ ሰዓት በሰላም ነው በማለት እየጠየቃት ነበር። አባዬ ድጋሚ ወደ አንተ ቤት ተመልሻለሁ ታስገባኛለህ እያለችው ነበር። እንዴ ምን ችግር አለ ምን ማለት ነው እያለ አስገባት። ዳሪያ ውስጥ ከገባች በኋላ ዶኖሽ ኤፌን ትንሹን ልጅ ወስዳው እንቅልፍ ልታስተኛው እየሞከረች ከዛ ተመልሳ ከመጣች በኋላ ዳሪያ ይህን ጊዜ ልጇ ከራቀላ በኋላ ቤቱን ለቅሶ ቤት አረገችው። እኔ ዜት ምንድን ነው እያለች ታባብላታለች። ዳሪያ ደግሞ ብዙ
እንደተሰቃየች ሆና እየተናገረች ነው። አልቻልኩም እያለች ነው። ሙስጠፋ ጠጣና ሰከረ። ከዛ ዝም ብሎ የካርታልን ቢሮ ይመለከተዋል። የካርታልን ካዝና አየው። እዚህ ካዝና ውስጥ ባለፈው የሆነ ደብዳቤ ሲወሽቅ አይቶት ነበር ካርታልን። ከዛ በኋላ እሱ ፓስዋርዱን የይለፍ ቃሉን ያስታውሷል፣ ግን ደግሞ ለመሞከር ፈለገ። ከዛ ደግሞ ድጋሚ ይተዋል። ዳሪያ በሌላ በኩል መኝታ ክፍል ተሰጥቷታል። ድሮ ሲተኙበት የነበሩት ክፍል ውስጥ ከቱርካንና ከዶኖች ጋር እዛ ኑሯን ለመቀጠል እያሰበች ነው። ቢያንስ ለተወሰነ ጊዜ ሶመርና ቱርካን ጀልባቸው ላይ ሆነም እንደቀጠሉ ናቸው። ከዛ እሱ የሆነ ስጦታ ነገር አለኝ ብሏት የሆነ ካርቶን ነገር ይዞ መጣ። ሲከፍተው ቀይ ቀሚስ ነው፣ የሚያምር ቀይ ቀሚስ። ቱርካንም ወደደችው። አርጊውና እራት እዚሁ እንበላለን እያላን ነው። ዴፊና ኪራዝ እንቅልፋቸውን ተኝተዋል። አሁን ሙስጠፋ ከራሱ ጋር እየታገለ ነው ያለው። ሙስጠፋ ዳሪያ የተናገረችው ነገር ብዙ አሳስበው አስጨነቀው። ምንድነው የማረገው እያለ ነው። በተለይ ደግሞ ምንም ገንዘብ የለም ለልጅህ መሆን እንኳን ከበደ ያለችውን ነገር እያስታወሰ ይህ ነገር ይሰቀጠጠው ጀመረ። ከዛ የካርታልን ካዝና ያስታወሰው፣ ውስጡም ገንዘብ ነቦ ነበረ። ከዛ ፓስዋርዱ ለመሞከር አሰበ፣ እምቢ አለው። ከዛ በመቀስ ነገር ከፈተው ውስጡ ማት ገንዘብ አለ። ገንዘቡን በሙሉ ከወጣ በኋላ በመጨረሻም ደብዳቤውን አገኘው፣ አነበበው። ዋው ቱርካን የሚገርም ነው። እስኪ ለማንኛውም እያለ ደብዳቤውን አጣጥፎ ኪሱ ውስጥ ከተተው፣ ገንዘቡንም በሻንጣ ውስጥ ከቶ እየወጣ ነበረ። ካርታልን እየዘረፈው ነው። በሌላ በኩል ሶመርና ቱርካን ልብሳቸውን ቀይረው በጀልባው ጫፍ ላይ ወጥተው እራት ከበሉ በኋላ አብረው እየደነሱ ናቸው። አብረው መደነሳቸውን ቀጠሉም። ብዙ ነገር እየተነጋገሩ ናቸው። ሁለቱም ከዚህ በኋላ ያላቸውን የፍቅር ህይወት እያደሱ ናቸው። ለቀጣይ ብዙ ነገሮችን ይነጋገራሉ። ነገር ግን ሙስጠፋ ስክር እንዳለ ገንዘቡን በሻንጣ ይዞ መጣ። በራን ኳኳሳ ድከፈተ። ዳሪያ ታሊስ ሲሉ ነበረ። ስማ ዳሪያውን ተናዳባለች። ዳሪያ ሁኔታዋ ጥሩ አይደለም፣ ነገ ቀለይናና ተረጋግታችሁ ታወራላችሁ ሲሉ ነበረ። ሙስጠፋ ግን አላመነበትም። ዳሪያ እያለ መጮ ጀመረ። ዳሪያ ድምፁን ሰማች፣ መጣች። ከመጣች በኋላ አባቷንና አጎቷን ፋቴ ግቡ ብላቸው ምን ላርገዝ ትሎ ነበረ። ዳሪያ ባክሽ ኑሮ እንደ አዲስ እንጀምር፣ ይሄው ገንዘብ አለኝ፣ እንደ አዲስ እንጀምር፣ ሁሉም ነገር አለኝ፣ ምንም ችግር የለም፣ እኔ እኮ አፈቅርሻለሁ እያላን ነበረ። ገንዘቡን አሳያት። ይሄ ማን ገንዘብ ነው አለችው። የኛ ገንዘብ እያላን ነበረ። ከዛ መበተን ጀመረ፣ ወደ ላይ እየበተነ አሁንም እንድትቀበለው ሊያሳምናት በጣም ብዙ ተጋጋጠ፣ ብዙ ሞከረ። እምቢ ያለችው እየታገላን ነበር። ድንገት ፋቴ መጣ። ልቀቃት እያሉ ነው። ሳድቅም እያገላገለ ነው። ፋቴ ገንዘቡን መልቀም ጀመረ። የተበተነውን ለቅሞ ድጋሚ ሻንጣ ውስጥ እየከተተለት ዳሪያ ወደ ውስጥ ገባች። ስማ ሙስጠፋ ምን እያረክ እንዳለ አላቅልም። ይሄን ገንዘብ ሂድና ፖሊስ ሳያስር በፊት ለባለቤቱ ሂድና መልስ። ሁኔታ ምንም አላማረኝም፣ በጣም ሰክራል። ማውራት ከፈለክ ነገ በስነ ስርዓት መተን እናወራለን፣ ሂድ በቃ ብሎት ሙስጠፋ ሻንጣውን እንደያዘ ይሄዳል። ሶመርና ቱርካን ምሽታቸውን ሆነም እንዳጣጠሙ ናቸው። ነጋ። ሩቻን በጠዋት ቤት እየመጣች ነው። ከዛ ኦዛር ሻወራ ገቢም እያላት እያወራት ዞር እንዳለ እሷ ወደ ታችኛው ክፍል እየወረደች ነው። ለቱርካን የሚገርም እስር ቤት እዛ ውስጥ አዘጋጅታለታለች። ምድር ቤት የቱርካንና የሶመር የጋብቻ የሰርግ ፎቶን ተለጠፈ ነው። አልጋ አለ፣ የልብስ ሳጥን አለ። ራሱን መደበኛ እስር ቤት አስመስላ ነበረ ሩቻን ያሰራችላት። ከዛ ሙስጠፋ ማታ ላይ ለሳድቅ ይህን ደብዳቤ ለሶመር ስጥልኝ ብሎ ነበረ። ሳድቅ ከፍቶ እንኳን ማንበብ አልፈለገም ነበረ፣ ምክንያቱም እንደዚህ አይደረግም ብሎ ስላሰበ ምንም አልጓጓም ወሎ። ከዛ ጠዋት መጥቶ ጀልባ ላይ ስለነበሩ ለሶመር ደብዳቤውን ሰጠው። ሶመር ምን ይሁን ብሎ ደብዳቤውን ከፍቶ ማንበብ ጀመረ። ሳድቅ ምን እያነበበም እንዳለ አልገባው። ድንገት ቱርካን መጣች። ሶመርን ስታየው የእጅ ጽሑፏን ታስታውሳለች። ነገር ግን ሶመር ቢያንስ 70-80% የሚሆንን የደብዳቤውን ክፍል አንብቦት ጨርሶ ነበረ። አይኑ ላይ ቁለጫለጫል ፍጠጥ ብሎ ነበር ሲያነብ የነበረው። ቱርካንም እንዴ ሶመር ትላለች። ሶመር ቀና ብሎ ቱርካንን አያት። ሳድቅ ምን እየተከናወነ እንዳለ አልገባው። ቱርካን እያለ እየተመለከታት ነበረ። ሶመር ቱርካን እናቱ ላይ እንደዚህ ታደርጋለች ብሎ አልጠበቀም። አሁንም ምንም የተደበቀ ነገር የለም። ቱርካን ያፈነችው እውነት ወጥቷል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።